ሰላም ውድ ቤተሰቦቼ እንዴት አደራችሁ? ሰላም አደራችሁ? ከኔ ጋር እግዚአብሔር ይመስገን። እንግዲህ ሁላችንም በትናንትናው ዕለት በአብርሃም ያላዘነ ያለ አይመስለኝም። እኔ በበኩሌ በጣም ነው ያሳዘነኝ። ውድ ቤተሰቦች ሁሉም ለአብርሃም ምንም ያሉለት ነገር የለም፣ የፈየዱለት ነገር የለም። ሩታም ብትሆን ያየለ ማለት ነው ሲፈጁ አብርሃምን መቼም በወንድ ሁኔታ አታውቀውም ማለት እንደዚህ ፈጁ። እሷ እንኳን ምንም ታላላቀች ምን አጨቃጨቀ? ለምንድን ነው ገበናችንን ፖሊስ እንዳሰማብን በጣም ለሱ ከፖሊስ ማህዙ እየሰማህ አይደል? አንደኛ የሚጥለውን በጣ ገባቸው አድርገው እንዴት አብርሃምን ማናገር የሚችሉ በቃ እኛ እንጨርሰዋለን። እኛ ቤተሰብ ነን። ለማንም አስፈላጊ ሰው አይደለም። እናንተ የምታስቀብጡ ዳኒ ከጎኑ ሆን ትላላችሁ። ካልተሳካ ደግሞ ጋሽዬ ይመጣል። በቃ አለቀ። ለአብርሃም የውጭ ሰው ዋናው ተጠያቂ ምን አገባው ዳኒ? ምን አገባው ዳኒ? ለራሱ ጥቅም የሆነ ነገር ፈልጎ ነው እንጂ ወይ ለአብርሃም አስቦ አይደለም። ልወደድ ብሎ እዛ ጋር እንደዚህ አድርጌ ነበር ለጉዳ ማለት ነው ለቲክቶክ መሰለቢያ ወንድሞቹ አሉ። ዳኒ ራሱ አያገባትም ነገር ከዛ ወጥቶ እነሱ ይጨቃጨቃሉ። አንተ ማለት ነው አንተ ለዚህ ያበቃው፣ አንተ ነህ ለዚህ ያበቃው፣ አንተ ነህ እንዲህ ያረከው፣ አንተ ነህ እንዲህ ያረከው ይባባላሉ ማለት ይሄ መሬት ቢመታው እንትን የለውም። በነገራችን ላይ ተሽሎታል ከሚፈተው ወደ ቃል እየተመለሰ ነው ተብሏል። ምን እንደሆነ ያገኙ ነበር በዛሬው ቪዲዮ እና ያለ ማለት ነው። ግን እነሱ እግዚአብሔር ይማር ማለት ነው ማለት ዛሬ ብቻ አይደለም አብርሃም ሲወድቅ ከዚህ ቀደም ሶስቴ ምናምን ወድቋል። አንዴ የፍቅር ጥያቄ ስታቀርብለት፣ አንዴ ደግሞ ምክንያት ነው። ውድ ቤተሰቦች ትክክል ናቸው ብላችሁ የምትሉ ሰዎች እኔ ትክክል ናቸው እያል አስብም። ሁሉም ነገር ሁሉም እና ያንን ያወቁ ህይወት ላይ የሆነ በቃ የሱ ውድቀት የሚፈልግ በሙሉ ነው እዛ ውስጥ የተሰበሰበው። ምንም ለሱ ጤናና ለሱ እንትን ያለ የለም። እዛ ህጣልጅ ያን ህጣልጅ ታቅፈው ከዛ ሁሉ ጭቅጭቅ ያን ሁሉ ጭቅጭቅ እኔ በጣም የሚገርመኝ ነገር እንግዲህ ሁለቱም ልጅ አላቸው። ስለ ልጅ ያውቃል። ከልጅ ፊት እንደውም ብዙ ነገሮች አታውሉ። ይሄ ልጅ እኮ ያድጋል። ይሄ ልጅ የማያድግ መሰላችሁ እንዴ? አባቱ እኮ አንድ ነገር ቢሆን ማለት ነው አባቴን እኮ እንደዚህ ስታረጊ ነች አክስቴ እኮ ነች አባቴን የገደለችብኝ፣ አባቴን እኮ እንደዚህ ያረጉት አጎቶች ናቸው፣ እንደዚህ ያረጉት እኮ ያቺ የድሮ ሚስቱ ፍቅረኛው ነች ምናምን ማለቱ አይቀርም። እውነቴን ነው የምላችሁ። ለአባቴ ሞት ተጠያቂ እናንተ ናችሁ ነው የሚላቸው። ይህንን እንኳን ማገናዘብ የሌለባቸው ከጣን ታቅፈው አስፋልት ላይ እንደዛ የሆነ በቃ ምን አይነት አይምሮ እንዳላት የትልቅ የትልቅ ቅሌታ ማለት ነው። ክብር እንኳን የሌላት ከቤት ገብተን ሁለቱ አለ አይደለ የሆነ ቦታ እንኳን እንትን ብለን እሷ ሩታ እኮ ተናግራለች። እውነቴን ነው የምላችሁ። እናንተ በሩታ የምትፈልጉ ሰዎች ማለት ነው፣ በሩታ የምትፈልጉ ሰዎች እናንተ ሁለታችሁና እንደ ቤተሰብ እናውራ ስላለሽ እንደ ቤተሰብ እናውራ። እኔ ሁሉን ነገር አውቃለሁኝ። እንደ ቤተሰብ ሁሉን ነገር እንረዳ አለቻቸው። እሷ አሁን ኑ ሲባሉ ያንን አስከትለው እነሱ ቤተሰብ ተሆኑ እኮ እውነተኛ እህትና ወንድም ተሆኑ የወንድማቸውን ገበና የወንድማቸውን ህመም እነሱ ናቸው ማዳመጥ ያለባቸው እንጂ ሌላ ባዳ ተራ ሰው አይደለም ማዳመጥ ያለበት። ዳኒ ተራ ሰው ነው። ሄርሜላ እንኳን ያው ፍቅረኛ ነኝ ብሎ ያው ብዙ ለሰባት ወር ለምናምን አብራ ኖራለች። ዳኒ ግን የአብርሃምን ውድቀት የሚፈልግ ሰውዬ ነው። ዳኒ ከዚህ ውስጥ መግባት የለበትም። ዳኒ አንዴ ከሩታ አንዴ ከአብርሃም እንዴት ብሎ ነው የዳኒ ለአብርሃም መዳን ስበብ የሚሆነው? አብርሃምን እንደው እግዚአብሔር ይባርክ ዳኒ እምትይው ማለት ነው። ኧረ ተይ ብዙ እያሰብሽ የአይምሎሽን ክፈቺ። መጀመሪያ ወንድሜ እንዴት ነበር ብለሽ አይምሎችን ክፈቺ። መጀመሪያ ዳኒ ከወንድሜን ምን አድርጎታል እያየሽ ያን ሁሉ ታሪክ የሰራው እሱ ነው። እሱን አምነሽ እዛ ጋር ግልግል አንተ ያገባህም እንዴ?
አረ ዳኒ የማይባል ነገር እኮ ነው ያልከው። የማይባል አታስመስል፣ አንተ አታስመስል። እውነቴን ነው የምልህ፣ አንተ ዋጋ ትከፍልበታለህ። ለአብርሃም መውደቅም መነሳትም አንተ ነው ዋጋ የምከፍልበት። አብርሃምን ልትጥለው የምትፈልገው አንተ ነህ። ለምን ከቡታጅራ ተነስቶ መጥቶ አንተን በልጦሃል። አንተ እኮ ቲክቶክም ተጀመልክ፣ ዩቲዩብም ተጀመልክ። ስንት ዓመትህ ነው? አደል እንዲ ከወክማ ጀምሌ ነው ብለሃል አደል እንዲ። እንግዲህ እያየነ ነው። አብርሃም ግን ትናንትና ከቡታጅራ መጥቶ ነው እዚህ ደረጃ ላይ የደረሰው። በልጧችኋል። እሱን ለመጣል ብዙ ድንጋይ ነው የምትፈነቅሉት። እሱን ለማድከም፣ እሱን ለማፍሰስ አንተና አቤልና ሄልሚላ ትበቃላችሁ። ሌላ ሰው ምንም የሚያስፈልግ ነገር የለም። እሱን ለመጣል ማለት ነው። እኔ ዳኒ ለአብርሃም አስቦ ተቆልቁሎ የምትሉ ልጆች እውነትም እናንተ ጅላችኋል፣ ሞኝ ሆናችኋል። ዳኒ በምንም ነገር ለማንም የሚቆለ አይደለም። ዳኒ በጣም ጨካኝና አረመኔ ነው። እያያችሁት የሚሰራውን ስራ እያያችሁ እናንተ ቆይ የራቁት ፎቶ ይዞ ያን ሁሉ በሚዲያ ላይ አንዴ ያወጣዋለሁ አንዴ እንዲህ ያደርገዋለሁ ሲለ የነበረው ዳኒ አይደል እንዴ? እስቲ እናንተ ፍረዱ። ዳኒ አይደል እንዴ? ቅሌትህን በአደባባይ ያወጣልሃለሁ እያለ ያን ሁሉ ሲያደርገው የነበረው እንዴት ነው ዛሬ ተነስቶ ለአብርሃም ሀሳቢ ሆኖ ከነብዜ ጋር እንደዚህ ሉጥ ስላለ ብቻ? ውይ እኔ ዳኒን በምንም ነገር ዳኒ ለአብርሃም አስቦ አይደለም። ግማሾቻቸው ዳኒ እንደዚህ ያለ፣ ዳኒ ከጎኑ ሁን፣ ዳኒ ከእንትል ሁን። እሱ የሚያስፈልገው ብዙዬም አታስፈልገውም። እሷም የመበጥበጥና የመጮህ ነው። ለወንድሟ ማሳለፋለ ጩኸትን የሚያስፈልገው ጋሽዬና ዴብ ብቻ ናቸው። የአብርሃምን ጤና መመለስ የሚችሉት ሁለቱ ብቻ ናቸው እንጂ ብዙዬም ሆነ እቺ ሄልሚላዋም ትሆነች ማንም ሆነ ምንም አያስፈልጉትም። እዚህ ጋር ሩታ እየተናገረች ነው። ሩታን አትፍረዱባት። ሩታ እንደ ቤተሰብ መነጋገር ታለብን ከእናንተ ጋር ነው መነጋገር የምንችለው። ግን እነሱን አክተልትላችሁ ተመጣችሁ እኛ አንፈልግም፣ ከእነሱ ጋር ምንም ንግግር አያስፈልግም ብላለች። እውነቷን ነው። እዚህ ጋር እናንተ በሩታ ትፈርዳላችሁ። እንደዚህ ያደረገች ሩታ እኮ ትክክል ነች። አሁንም ባሏን ለመመለስ ተሆነ እንትን ያለችው የፈለገችው እህትና ወንድም እሺ ሩታ እኔና አንቺ እኛ እንነጋገር። ችግሩ ምንድን ነው? እስቲ እናውራ ቁጭ ብለን። ወንድማችን ምን ሆኖ ነው? ምንድን ነው እንደዚህ ሲያፈዘዘው፣ እንደዚህ ሲያደነዘዘው? የሚቀባጥለውስ ምንድን ነው ብለው በትክክል መጠየቅ ምን እንደሆነ በእነሱ እንደ ታላቅ ቢሆኑ ኑሮ ማለት ነው። ከኤፍሬም ጋር አንተ ነህ እንደዚህ ያረከው፣ አንተ ነህ ለዚህ ያበቃኸው፣ አንቺ ነሽ ለዚህ ያበቃሽው። አይደለም፣ እንደሱ አይደለም ነገሩ። ወንድማችሁን እናንተ ናችሁ መመለስ የምትችሉት፣ እናንተ ናችሁ ተመካክራችሁ ምክራችሁን ተስማምታችሁ እንጂ አንቺ ነሽ ጥፋተኛ፣ አንተ ነህ ጥፋተኛ፣ አንተ ነህ እንደዚህ ያረከው፣ አንተ ነህ እንደዚህ ያረከው አስፋልት ላይ ምነው ፎሊት ለቃቅሞ ባስገባችሁ እጣን ይዛችሁ እንደዛ። ይህ በቃ ምንም እንጃ። ለሰው ልጅ እንኳን ክብል የሌላችሁ፣ ለህጣን ልጅ እንኳን ለሚያድግ ልጅ እንኳን ክብል የሌላችሁ እናንተ እኔ ቤተሰብ ብዬ እንትን አልላችሁም። ለአብርሃም ተጠያቂው ዳኒና ብዙዬ ናቸው። በቃ ዳኒና ብዙዬ ለዚህ ሁሉ እንትን ያበቁት፣ ለዚህ ሁሉ በሽታም የጨመሩለት ትናንትና አንድ ነገር ቢሆን ኑሮ ሁለቱ ናቸው የገደሉት አብርሃምን። እንዴት ነው እንደዚህ? አንተ ማነህና ነው? እኔ ያለው አንተ ማነህና ነው? ወንድሞቹ አሉ አይደል እንዴ? አንተ ምን ቤት አገባ? አንተ እኮ ምን ሚዜው ነኝ። ሚዜም ብኮን እኮ በዚህ አይነት አይደለም። ሚዜ ብኮን እኮ እዚህ ጋር ያረካትን ነገር አትረሳም ነበረ። ያን ሁሉ ነገር ያደለከው ራቁት ፎቶ እንዲያዝ፣ ራቁት ፎቶ በአደባባይ እንዲወጣ ያረከው እኮ አብርሽን እኮ ተስፋ እንዲቆልጥ በሩታ ያረከው አንተ ነህ። አንተ ሩታን ትፈልጋታለህ። እርግጥ ያለውን ሩታ ከአብርሃም ጋር እንዲኮን አይፈልግም ዳኒ፣ በጭራሽ አይፈልግም። ከሩታ ፍቅር አለው ዳኒ ማለት ነው። ስለዚህ
እሷም እኮ እኔ እናንተ እንተዋወቃለን ነው የምትለው። እኔ እናንተ እንተዋወቃለን ፍርድ ቤት እንደውም አሁን ያመች ጊዜ ነው። ያንተው ታሪክ እንዳይሆን ይሄ ታሪክ የራስህ አዙሮ አንተ ነው ጉድጓድ ውስጥ እንዳይከተህ። ዳኒ የማያደርገው ነገር የለም። ስለዚህ እናንተ አሁን ዳኒ በልታ ዳኒ ዋጎንሁን ውይ፣ ኧረ ዝም በሉ በእናታችሁ። ምንም ቢሆን ባዳ ባዳ ነው። ምንም ቢሆን ባዳ ባዳ ነው። እንደዚህ አትበሉ። እኔ እንደው እኔ እንጃ። እኔ እኮ መልካም ነገር ቢሰራለት ኑሮ ለአብርሽ፣ አዎ ወንድሙ ነው ችግር የለም፣ ከጎኑ ቢሆን ችግር የለም ትላላችሁ። እሱ እኮ ያላረገው ነገር የለም አብርሃምን። እንዴ ተው እንጂ ምንድን ነው ይሄ? ሚዜ ሆንኩ የሚለው ነው እንዴ? ይህን ማሽቃበጥ ነው እንዴ? እኔ ብዙዬ እኔ ትክክል ነው ብዬ አላስብም። አንቺ የምትሰሪው ስራ ወንድምሽ ወደ ጤናው እንዲመለስ ተፈለግሽ ሁሉንም አስወጥተሽ ሁሉንም ነገር አንቺም እንዳደልሽ አንቺ ራሱ ሩታን ራሱ በቃ እኔ አሁን ውሳኔ ያስተላልፋለሁ። ከቤትሽም ከቤቴ ነው የምሄደው ታለም እኔ ከጎኑ ሁኜ የሚሆነውን ነገር እያየው ቁጭ ብዬ እያየሁኝ እየተመካከል የዛን ጊዜ ከዳኒ ጋር መተሻል አይደል? በቃ እኔ አልወጣም ብለሽ ነበረ። እሺ አትውጭ ቁጭ በይና እንመካከራለን ብለሻለች። ቁጭ በይ ቡና እናፈላለን ብለሻለች። የእሱን ጊዜ ቁጭ ብለሽ ሩታ እኔና አንቺ እናውራ። ሰውም እንትላ ይስማ። ሰው ይህንን ታሪክ አይስማ። ምንድን ነው ችግሩ? በቃ እናውራ ብለሽ እንደ ትልቅ ሰው ብታስቢ ኑሮ የዛን ጊዜ ፈተሽ ወንድምሽን ጤና መመለስ ትችይ ነበር። አንቺ ግን እኔ እንደዚህ ባረግ እኔ ያውቃለሁ እኔ እንደዚህ አደርጋለሁ በሚዲያ ላይ እየፎከልሽ አይደለም። ውስጥ ለውስጥ እኮ ምንም ሚዲያ ሳሰሪ ከሚዲያ ወጥተሽ ወንድምሽን ማሳከምና ማዳን ትችይ ነበረ። አንቺ ግን የያሽው የበላሻ ገንዘብ ስላለች ሄልሚላን ከቂጥ ተቂጥሽ ማን ነው ስሙ ዳኒ ከቂጥ ተቂጥሽ አስከተለሽ እንደ ቡችላ መሮጥ አንቺ አምባገነን እዛ ጋር ሆነሽ ከዛ ደግሞ ተቀጥላለች ሄርሜላ እዛ። ኧረ በስመ አብ ስንት ሰው ነው የሚቀጥለው? ስንት ሰው ነው የሚያወራው? የስንት ሰው ጩኸት ይስማ? አንድ አብርሃም እኮ ነው እዛ ጋር የቆመው። እናንተ ስንት ሰው ነው የሚጮኸው? እዛ ኤፍሬምና ዳኒ እንደባደብ ይላሉ፣ እዚህ ሩታና ሄርሜላ እንደባደብ ይላሉ። ብዙዬ ሩታ ልደብድብ ትላለች እንዴ! በቃ ምስኪኑ አብርሃምና ልጁ በቃ አይናገር እያለ እየተጫወተ በቃ እንዲሁ ለልጁ እንኳን ብለሽ አታስቢም? አለቴ ብዙ የታይ ትልቅ ሰው ነሽ፣ አስቢ። ለልጁ ብለሽ ማሰብ ብትችይ ኑሮ እስቲ ይሄ ልጁን እስቲ ልጁን ራሱ የሆነ መኪና ውስጥ እንኳን ይዛችሁ ቁጭ በሉ። አንድ ሰው ይዞት ይቀመጥ። እናንተ ልጁን ይዛችሁ እንዴ! ያ ልጅ ቢወድቅስ? ኧረ እኔ እንደናንተ አይነት ገንዘብ የሚወድ ሰው አይቻላውቅ። እንዴት ነው ቪዲዮ ደቅኖ ልኝ አገር አለም ይልኝ። ኧረ በስመ አብ ወልድ መንፈስ ቅዱስ። እኔ እንጃ። ወንድምሽን መመለስ ብትችይ ኑሮ ወንድምሽን በዚህ አይነት አይደለም የምትመልሽው። ብዙ በጣም ነው ያበዛሽው። የተሳሳሽውም አንቺ ነሽ። ከዛ ጋር ደግሞ ደብደና የተባለው ደግሞ ከእንትላ ጋር አንተ ነህ ለዚህ ያበቃኸው፣ አንተ ነህ ስበቡ፣ አንተ ነህ እንደዚህ ባው፣ አንተ ነህ እንደዚህ ማድረግ። ለምን ዳኒን አትናገርም? ዳኒ ዞር በልልን፣ ይሄ የቤተሰብ ጉዳይ ነው እኮ ማለት አለብህ። አንተ ተርልቅ አይደለህ እንዴ? አንተ አትጨቃጨቅ ዳኒ፣ ይሄ የቤተሰብ ጉዳይ ነው። እኔ ራሴ ጨርሰዋለሁ። ወንድሜ ነው። በቃ ዘወር በል። ወንድማማቾች ጋር አትግባ። አለቀ እንዴ? ዘወር ሲል እሱ ክድ መኪና ጋር ቁጭ በል። የሚሆነውን ነገር እኔ ያስተካከላለሁ። አንተ እዚህ ጋር ኑ ዳኒ እንመካከል፣ እዚህ ጋር ሄልሚ ታሊ እንመካከል። ምንድን ነው የምትመካከረው? አንተ በወንድምህ እኮ ኃላፊነት አለብህ። እኔ እኮ በወንድሜ ኃላፊነት አለብኝ። ወደዚህ ነው የምላቸው። እኔ ወንድሜ ኃላፊነት አለብኝ። ወንድሜ ነዋ። ግን በእንደናንተ አይነት መንገድ አይደለም የወንድሜን ችግር የምፈታው። ቪዲዮ ደቅኛ አይደለም የወንድሜን ችግር የምፈታው። ቪዲዮ ደቅኛ አይደለም የእህቴን ችግር የምፈታው። በውስጥ በሰው በቤተሰብ ሌላ ትርፍ ሰው እንዴ! እነሱ እኮ ያለያያችሁ የሰው ብዛት ነው፣ የሰው ጋጋታ ነው።
ታሁን በኋላ እኮ እነሱ ሰው አያስፈልጋቸውም፣ ቤተሰብ ነው የሚያስፈልጋቸው። እኔ እኮ አይምሯቸው ምን አይነት እንደሆነ አይገባኝም። ልጁን እንደው አሳብዳችሁት፣ ያው ግን ለነገሩ አላበደም፣ ሐኪም ቤት ቶሎ ደረሰ እንጂ እንደ ብዙዬ ቢሆን አሳብዳ እውነትም ሩታ ነች ያሳበደችው ልትል ነበር። ያሳበሽው አንቺ ነሽ። ያሳበሽው አንቺ ሄርሜላ፣ ዳኒ ናችሁ። አቤል ነው ያሳበዳችሁት ማለት ነው። ታወቃችሁበት። አንቺም የሆነ ነገር ተሸውደሻል፣ የሆነ ነገር በልተሻል ከሄርሜላ። ለዚህ ነው ያንገበገበሽ። ለዚህ ነው እንደዚህ ከሄርሜላ አልለይም ያልሽው። አንቺ እኮ ቀጠሎት አለብሽ። ለምን ሄርሜላን ይዘሽ መጣሽ? አንቺ እኮ ወንድምሽን መውሰድ ያለብሽ ራስሽ ነሽ አይደል እንዴ? ራስሽ መተሽ መውሰድ እንጂ ሄርሜላን ገትተሽ ለምን መጣሽ? እስቲ ይህን ጥያቄ መመለስ አለብሽ። ህዝቡም ይህንን ነው የሚልሽ። ለምን ሄርሜላን አመጣሻት? ለምን ነገሩ እንዲባባስ ፈልገሽ ነው ሄርሜላን እየገተሽ የመጣሽው? አንቺ እኮ ወንድምሽ መኪና ሳይኖረው አይቀርም ወይ አንቺ መኪና ሳይኖርሽ አይቀርም። ደውለሽ እንዲህ እኔ ማንንም ማስገባት አልፈልግም። በጧት እንሂድ